ገና አብርሃም ሄደ ማለት ደግሞ የአንቺ ህይወት ደግሞ መበላሸት መመሰቃቀል አለበት ማለት አይደለም። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት ናችሁ? ይሄው ሄርሜላ ዛሬም እንግዲህ መጥታለች፣ ከወንድሟ ጋር ብቅ ብላለች እና ወንድሟ አብረሽ ተይው እሱ እንጂ ወንድ የለም ወይ ይቅርብሽ፣ ይጎዳሻል ምናምን እያለ እየመከራት ነው። እሷ ደግሞ አልተውም በፍጹም አልተውም እያለች ነው። እዚህ ህይወትሽን ማስተካከልና ራስሽን ጤናሽን መልሰሽ መኖር ሲገባሽ አሁንም አብርሃም እዛ ምን ሆነ እዚህ ጋር እንዲሆነ ምናምን እያልሽ እንድትጨናነቂብኝ አልፈልግም። ከዛ ሲቀጥል ደግሞ እኔ እንደ ወንድምነት የምትሰሚኝ ከሆነ በደንብ ምከራ ገብቶኛል እንጂ እኔ እኮ አንተን ሀሳቡ ሳልሰማ ላስገድድሽ የምችለው አይነት ነገር አይደለም እኮ ስለሱ በፍጹም አብርሃም አልተውም እያለች ነው። በፍጹም ማለት ነው። ምንም ቢሆን እኔ በሱ ተስፋ አልቆርጥም እያለች ነው። አሁን ሄርሜላ አሁን እውነት ሰው ናት ወይስ ፍየል ናት? የሴት ፍየል። እኔ አሁን የሴት ፍየል እየመሰለችኝ ነው። በቃ ምን ላርጋት? በቃ ተይ ብትባል እምቢ ያለች እኮ በቃ ተይ ይቅርብሽ ብትባል እምቢ ያለች። በፍጹም አልተውም እያለች ነው። ግን በዚህ ልክ ቤተሰብ በታሳፍሪ ጥሩ ነው። ቤተሰብ አሳፋሪ ለምንድን ነው እንደዚህ የምታደርገው ምናምን ብዬ ነገር ያለኝ አይደል? እንደዛ እየነገርኩት ይሄ እኮ ስቴፕ በስቴፕ ነው እኮ የሆነ ነገር እኮ እየተቀየረ እንደሚመጣ እኮ ግልጽ ነው። አሁን ደግሞ ሙሉ ተጠቃሎ እዛ ሄዷል አይደል? ስለዚህ ስለሱ መጨነቅሽን አቁሚ። መመለስ ካለብሽ አንደኛ ወደ ቤተሰብሽ ተመለሺ። ከዛ ሲቀጥል እኔ ህይወቴን እመራለሁ ምናምን የምትይ ከሆነ በግልሽ ወጥተሽ ህይወትሽን መምራትና ከፈለግሽን ደግሞ ከኔ ጋር አብረን መኖር እንችላለን። አረ በደንብ መከራተለት ከሰው ጋር እኮ ስለ አብርሃም እኮ ወደ ትዳሩ ተመልሷል። ግን በቃ እውነታውን አምነሽ እንድትቀበይና ከአእምሮሽ ላይ አብርሃም የሚባል ሰው እንድትረሺ ተቀልቡ ሳይሆን በጣም ብዙ መስመር ከህይወት ውጭልኝ እያለ እንኳን ከጎን የነበርክ ሰው ነህ። እንደ እህት እንደ አዲስ ተቀብለሽው ህይወትሽ ላይ ገብቶ ነገ ላይም ህይወትሽን ሊያመሰቃቀልብሽ እኔ ደግሞ አልፈለግም እንደዚህ አይነት ነገር። ተረዳሽኝ አይደል? እሱ አንዴ መሆን ያለበት ቦታ ላይ መሆን ስላልቻለ ወይ አንቺ ጋር አልጸናም ወይ ሩታ ጋር አልጸናም። ስለዚህ ድጋሚ አሁንም አንቺ ጋር ቢመለስ ወደ ሩታ መሄዱ የማይቀር ነው። ምክንያቱም ብዙ ጊዜ ነግረነዋል ሩታም እንዳይሄድ አንቺም እንዳይመላለስ አርፋ አንዱ ህይወት ላይ ነው። ሄርሜላን ከመረጥ ከሄርሜላ ጋር ሆነ ሄርሜላ እንደዚህ ሆናለች ምናምን ብለን ብዙ ነገር አውርተነዋል። ግን እሱ ምንም ሊረዳ አልቻለም። አንዴ በልጁ ይሸውዱታል፣ አንዴ የሆነ ነገር እያሉ እያስደነገጡት ምናምን ነገር በብዙ አይነት መንገዶች ይታለላል። እና አሁን ደግሞ ለአንድና ለመጨረሻ ጊዜ ነገር ስለ እሱ መጨነቅ እንድታቆሚ ነው ዛሬ የጠራሁሽ። ማቆም አለብሽ ማለት ስለሱ መጨነቅ ማለት ከሱ ጋር ያለሽን ነገር ስለሱ መጨነቅ አቁሚ ነው ወይስ ከሱ ጋር ያለሽን ነገር አቁሚ ነው? ለአንድና ለመጨረሻ ጊዜ ተስፋ እንድትቆርጪ ነው ፈልገው። ምክንያቱም በጣም ብዙ እየለፋሽለት ነበር፣ ብዙ ነገር አይተሻል፣ በሱ ምክንያት ብዙ ነገር ተበለሻል። እኛም ደግሞ እኔም ወንድምሽኝ አፍቅረ አብርሽ እኮ በቃ ምን ያህል ጊዜ ነው አልፈልግም ብሎ የነገርሽ? ትናንት ራሱ እንዴት ነበር ሲገለምጥሽ የነበረ? እንዶ አይተሽ ይሁን የትናንቱ ቪዲዮ አይተሽ ይሁን እንዴት እንደተጠየፈሽ እንዴት እንደሚገለምጥሽ እንደነበር እንዴት አስተያየቱ እንዴ! በዚህ ልክ ምን ሆነሽ ነው ሀቢብቲ? ራስሽን ዝቅ ምታረጊ ምን ሆነሽ ነው በዚህ ልክ? ስለዚህ ወንድምሽ ልክ ነው። በአብርሽ ተስፋ መቁረጥ አለብሽ። አይሆንሽም። አሁንም ቢሆን ሩታን ትቶ ወደ አንቺ ቢመጣም አይጠቅምሽም ሀቢብቲ፣ አይሆንሽም፣ አይጠቅምሽም። ስለዚህ በሱ ተስፋ ቁረጪ፣ ይቅርብሽ። እሱ የራሱን ህይወት መርጧል። ሩታን እዛ ጋር ብሎ ሄዷል አይደለ? ስለዚህ አንቺ ምንም የሚያስመልስበት ምንም አይነት መንገድ የለም። ስለዚህ ከዚህ በኋላ ስለ አብርሃምም ቢሆን ስልክ እንዳትደውይለት፣ ስልክም ቴክስት ምናምን እንዳትጽፊለት፣ ስለሱ ምንም አይነት ነገር ሀሳብ እንዳታንሺ እና ከሱ ጋር ያለሽን ግንኙነት ለአንድና ለመጨረሻ ጊዜ ዛሬ ታቆሚያለሽ ማለት ነው። እንዴት ተስፋ ቆረጥክ ማለት ሚኪያስ? ደከመህ አደከምኩህ እኔም አንተም። እንዴት ነው ይሄ ነገር ከራሴ አልፎ ቤተሰብ ጋር እንዲመሳቃለሁ። እንደገና ደግሞ ይሄን ሀሳብ ግን እንዴት ነው በጣም በብዙ ነገር እየደገፍከኝ የመጣ ሰው ነገባ ብዙ ነገር አብርሃም ላይ እንኳን እየተሳሳተ ነው ሄርሜላ እንደዚህ ማድረግ የለብሽም፣ ራስሽን አሻሺ፣ ራስሽ በልጠሽ ተገኝ፣ በብልሃት ያዥ፣ ወንድ ልጅ ነው ምናምን ትለኝ ነበርና ዛሬ ላይ በዚህ ልክ በቃ አየዋ እንደማይሆን አየዋ እንዴ ከራስ ማለት ቤተሰብ ጋር አይታይሽም እንዴ? አይምሮሽ ተደፈነ፣ አይንሽ ተደፈነ፣ ይሄን ያህል ይደረስ ካልመሰለኝ ነበር። ግን ደግሞ እኔ አብርሃም ላይ
እውነቱን ነው ወንድሜ። ሀሳብን አልቀበልም አይደለም ወንድሜ ነህ፣ ያውም ታላቅ ወንድሜ ነህ። በጣም በብዙ ነገሮች ብዙ ተትያየክ እኔ ስላፈቀርኩትና እኔ ስለልጅኩት ብቻ ተቀብለህልኛል አብርሃምን። አሁን ግን አይቶታል እንደማይሆን አይቶታል። እንኳን አታውቅም ተይሆንሽም ብለህ ሀቢብቲ ወንድምሽ እኮ ነው ይታወቀዋል እኮ እንደማይሆንሽ እኮ ይታወቀዋል። መቼም አንቺ አይንሽ ተደፈነ አይደለ ልብሽ ተደፈነ አይደለ? እሱ ግን ልቡ አልተደፈነም እያየ ነው። ስለዚህ ቤተሰብ ደግሞ ሚሆነንን ያቃል ማይሆነንን ያቃል። ስለዚህ ቤተሰብሽ ታይ ብሎ ሲመክርሽ ተመለሺ። ስለዚህ ላንቺ ያልታየ ለነሱ ታይቷል። ላንቺ ያልታየሽ ነገር ለወንድምሽ ታይቷል ማለት ነው። ስለዚህ ታይ ስትባይ ታይ በቃ የቤተሰብ ምክር ስሚ። እንደምን ሆነሽ ነው? ልተው አልተው ምለው ሰው እንኳን አይደለም። በፍጹም መተው አልችልም። እሱ በፍጹም ተስፋ መቁረጥ አልችልም። ምክንያቱም አብርሃምን መተው ብችል ነው በጣም ሰማችሁ ውዶቼ፣ አብርሽ በፍጹም አልተወውም፣ ምተው ሰው አይደለም፣ በፍጹም አልተወውም እያለች ነው። አሁን እቺ ሄርሜላ ምን ብለን እንሰይማት? ፍየል የፍየል የሴት ፍየል ብለን በቃ እንሰይማት። በቃ እኔ አሁን ሄርሜላ አልልም፣ ሄርሜላ አልልም። በቃ ፍየል ናት። አብርሽ ከሚስቱ ጋር ከልጁ ጋር በሞቀ ቤቱ ፏ ብትን ብሎ እየኖረ እሷ ግን አልተውም ተስፋ አልቆርጥም እያለች ክችች። አሁን ይሄ ጤነኛ ናት? አይ ጸበል ውሰዳት፣ በቃ ጸበል ውሰዳት። ጸበል ብትወስድ ነው ይሄማ ልክፍት ነው። ስለዚህ በዚህ ልክ በቃ አሁን ምክር አያስፈልጋትም። ምክር ሳይሆን ጸበል ነው መሄድ ያለባት። በቃ እስር አርጋትና እጅጉራን እስር አርጋ ጸበል ውሰዳት። ተላክፋ በቃ ለክፏታል። ልክፍት ነው ይሄ። ፍቅር ሳይሆን ይሄ ወዳ ሳይሆን በቃ ተለክፋ ነው። በዚህ ልክማ በቃ ምን ልክፍት ይዟት ነው። በቃ ተለክፋ ነው። ስለዚህ ጸበል ውሰዳት። በቃ ጸበል ውሰዷት። ቤተሰብ የላትም እንዴ? አንተ ብቻ ነህ እንዴ? ሙሉ ቤተሰብ አላት። ስለዚህ ጸበል ውሰዷት። አሁን እሷ የምትድነው በጸበል ነው። ሄርሜላ የምትድነው በጸበል ነው። ይሄ አብርሽ በቃ ከስርስሩ እላለሁ አልጠፋም፣ በሱ ተስፋ አልቆርጥም፣ አልተውም፣ መቼም አልተውም፣ ደክሜያለሁ፣ ብዙ በሱ በጣም ደክሜያለሁ፣ አመት ሁሉ ሳለቅስ ኖሬያለሁ፣ አሁን ተስፋ አልቆርጥም፣ አልተውም እያለች ስለሆነ ስለዚህ ጸበል ነው የሚያስፈልጋት ወንድምዬ። ስለዚህ ጸበል ውሰዳት ሄርሚ፣ ጸበል ነው የሚያስፈልጋት። ስለዚህ ጸበል ውሰዳት እሺ። ብዙ ተስፋ የሚያስቆርጠኝ ነገሮች ነበሩ፣ ግን ደግሞ አሁን ላይ እኔ ጠንክሬ ቆሜ ከአብርሃም ጎን መሆን እንዳለብኝ ነው የሚሰማኝ። አውቃለሁ እንደ ወንድም እህትክ እንደዛ ስትሆን ማየት አትፈልግም። ምናልባት ስራ እየሰራው እንዳልሆነ እያየህ ነው። ሁሉ ነገር ከቀልቤ እንዳልሆንኩኝ ስራዬን እንኳን በስትክክል መስራት እየቻልኩኝ እንዳልሆነ አይተሃል። ከቤተሰብ ጋር ያለኝን ኮኔክሽን በዛው ልክ